ለዳኛም ሆነ ለጠበቃ ገንዘቤን ሰጥቼ ልጆቼን አፍንጫዋን ይዤ ነው የምቀበላት። እሷ እንደዚህ አታደርገኝም። እኔ ማንም ሴት እኔን የተወችኝ ሴት የለችም፣ እሰራላታለሁ ብሎ ይዝትብኛል። እዛው እያለው አልተናገርኩም። ከሀገር መውጣቴን የሰማ ኢቭን ስልኬን ስለ የስናፕቻት ሎኬሽን ስለጠለፈብኝ ነው መውጣቴን የሰማና አሁን ላይ ኢትዮጵያ ነው ያለው። ከዛን እንደገና ደግሞ ሌላ ክስ መሰረተብኝ እናቴ ላይ። ምን ክስ መሰረተናልሽ ላይ? የክስ ወረቀቱን አላከም። የቀጠሮ ቀን ብቻ ነው የላከው። እሺ አሁን አንቺ ስንት ጊዜ ሆነሽ ሳውዲ ሄድሽ? ሳውዲ አይደለም ኩዌት ነው ያለሁት። ስንት ጊዜ ሆነሽ? 3 ወር ጨርሼ አሁን 4ኛ ወር ይዣለሁ። እና ለእናትሽ እየላክሽ ነበር ልጆችሽ የምታሳድግበት? አዎ ለእነሱ ብዬ ነው የተሰደድኩት። ልክላቸዋለሁ። የወተት ዳይፐር ነው የምለብሱት። 8 ወሩ ነው እንደዚህ ልጆቼን መርዳት እፈልጋለሁ ብሎ የዛሬ ወር አካባቢ መጣ። አንቺንና ልጆቼን ባለሽበት አኖርሻለሁ ስለኝ፣ አይ ልጆችን ግዴታ ነበረብክ የማብላት አልኩት። እኔን እንኳን ግዴታ የለብህም። እኔ አልሐምዱሊላህ አንተ እንትን ተጫውተህብኝ እንደተውከኝ ሳይሆን እኔ አልሐምዱሊላህ እየተቋቋምኩ ነው አሁን ላይ ስለውሽ በቃ ችግር የለውም ያለውን ነገር እናወራለን ብሎ የተወሰነ ብር አካውንት ላላከ። በቃ ለልጆች ላክላቸው አለ። እሱን ምንድነው ይሄንን ክስ ለማካሄድ ነው እንድመቻችለት። ከዛን ልጆቼን እንድሰጪኝ ይፈልጋለሁ ብሎ በሰው ማስጠይቆኝ ነበረ። ለአንተ ልጆች ለኔ ልጆቼ ሁለቱም ልጆቼ ብዙ ነገር ስላየውባቸው ራብም አይቼባቸዋለሁ፣ ስቃይም አይቼባቸዋለሁ። እንደገና ደግሞ እሺ ይሁን ብዬ ሁሉንም ነገር ስታጎልባቸው የኔንም ያንተንም ፍቅር እንዳያጡ ብዬ ችዬ ቁጭ ብያለሁ። አሁን ደግሞ ይባስ ብለክ ብዙ ጣጣ ውስጥ እየገባክ ነው። ይባስ ብለክ ሰራተኛዬን ከቤት አወጣክ፣ አገባሃት ስለው ምንም አይመለከትሽም፣ የጎደለብሽ ነገር አለ አላ። እውነቱን እኮ ነው። ሃይማኖቱ ይፈቅድለት የለ እንዴ? 3ኛም 4ኛም ሰራተኛም ሆነች ምንም ሆነች እያነሳ ከየቦታው ማግባት ኒካ ማሰር ይችላል አይደል? 4 እስኪሞላ አንቺ አንደኛ ነሽ፣ ያችኛው 2። 4 ብቻ አይደለም አሉ ሌሎችም፣ አውስትራሊያም አለች። እና ደግሞ እኩል ማስተዳደር ስችል ነው 4 የምፈቀድለት እንጂ አንደኛውን እያስራበ አንደኛ ሀብታም ናት ለሀብታ ብዬ ነው ያገባዋት። እኔና አንቺ ማለት ብዙ የዘለልኳቸው አሉ። እሺ አሁን ሳውዲ ከገባሽ 3 ወርሽ ነው። እየሰራሽ ልጆች እየላክሽ ማለት ሳውዲ አይደለም ተማሪ ሳውዲ ነው አፌል ያለው። ቤት ከገባሽ 3 ወርሽ ነው። እየሰራሽ ለእናትሽ ገጠር ጨርሼ 4ኛ ወር ይዣለሁ። አልሐምዱሊላህ እየሰራሁ ነው። ያው ለልጆቼ ብዬ ነው የተሰደድኩት፣ አይራቡብኝ ብዬ። እሺ ምኑ ጋር ነው ለልጆችሽ ከከተማ ወደ ገጠር ለልጆችሽ ከተከተማ ወደ ገጠር መግባት ምክንያቱ ማን ነው? ምክንያቱ እሱ ነው። እያስተዳደራቸው አይደለም፣ በስርዓቱ እያስተዳደረን አይደለም። የሚያስፈልጋቸውን አያሟላ ማስፈዛለሁ። እኔ ነኝ የፈቀድኩለት። ታዲያ በቃ ጥፋተኛ አንቺ ነሽ። ታዲያ ለልጆችሽ ህይወት መበላሸት ከከተማ ኑሮ ወደ ገጠር መግባት አንቺ ነሽ። አባታቸውን የመረች በጣም ብዙ ቀይ ምልክቶች ሬድ ፍላጎች እያየሽ ዝም ብለሽ ዲያስፖራ ስለሆነ ነገ አውስትራሊያ ይወስደኛል፣ ነገ ጥሩ ኑሮ ያኖረኛል ብለሽ ያ ሁሉ ዲስሪስፔክት ያ ሁሉ ብልግና እያደረገ 4 ዓመታት ታቅፈሽ የኖርሽው አንቺ ነሽ። ስለዚህ አንቺ ጥፋት ነው። ገባሻ? አሁን ከኔ ስህተት ተማሩ።
ካላመንሽ ይኸውልሽ፣ አሁንም ጥፋትሽን ማታምኝ ከሆነ አሁንም ትደግሚያለሽ። አሁን እኮ እያወራሹ ነው። ልታውሪው ራሱ እኮ አይገባም። ቁጥርሽን ሊኖረው ራሱ እኮ አይገባም። ይሄ ባለጌ ግን አይሽ፣ አሁንም አንቺ ስህተትሽን አምነሽ ስላልተቀበልሽ አሁንም ምን ያደለውም ጥፋተኛ እሱ ነው ጥፋተኛ ስለምትይ ነገም እንደዚህ አይነት ሰው ታገቢና እንደዚህ አይነት ህይወት ትደግሚያለሽ። የሰው ልጅ ስህተቱን ካላመነ መቼም ነው ስህተቱን ማያስተካክለው። መጀመሪያ ተሳስቻለሁ ሲል ነው የሰው ልጅ መሳሳቱን ሲያምን ነው ስህተቱን የሚያስተካክለው። እኔ ካልፈቀድኩለት ማንም አናቴ ላይ መውጣት አይችልም። እኔ ጎንበስ መጀመሪያ ጊዜ ዱባይ እያለሽ ገና ሳትወልጂ እንደዛ ሲልከሰከስ እየወጣ ሲጠጣ ምን ሲል በሰው ሀገር ጥሎሽ ወጥቶችም አላማ የለሽ የራስሽን ህይወት አበላሽተሽ ከራስሽ አልፈሽ የልጆችሽ ህይወት ተበላሽቷል። ልጆችሽ በእናትና በአባት ማደግ ሲገባቸው ከተማ ኑሮ ወደ ገጠር ወርደው ሀያት ጋር ነው እያደጉ ያሉት። ታዲያ የተሻለ ህይወት አይገባቸውም ነበር? ልጆችሽ የተሻለ ህይወት፣ የተረጋጋ ህይወት በእናትና በአባት መሀል ጥሩ ትምህርት እየተማሩ ጥሩ ህይወት አይገባቸውም ነበር? መጀመሪያ ኤች አይ ቪ ኤድስ ተመርምረሻል? አዎ አልሐምዱሊላህ፣ ኢቃማ ወጦልኛል። ደህና ነን፣ ልጆችም ደህና ናቸው፣ እኔም ደህና ነኝ አልሐምዱሊላህ። እሱ አንድ ነገር ነው አልሐምዱሊላህ። ለማንኛውም አሁን ለወደፊቱ ለልጆችሽ አስቢ፣ ሰራ አድርጊና ብር አጠራቅመሽ ከኩዌት ገብተሽ ልጆችን ከገጠር ወደ ከተማ አምጥተሽ ጥሩ ትምህርት እያስተማርሽ አሳድጊያቸው። የኔ እናት አንዴ መጥተዋል ወደዚህ ምድር እና ይሄ የሚያስቅ ሳይሆን የሚያስለቅስ ታሪክ ነው። ልጆችሽ በጣም ያሳዝናሉ። ስማኔ ለእነሱ ብዬ ነው የተሰደድኩት። እየሳኩ አይደለም። በነገራችን ማንያ ጊዜ ለእነሱ ብዬ ነው እየተሰደድኩት አትበይ ማሪ። አንቺ የመረጥሽው ህይወት ነው እማ። አንቺ ነሽ የመረጥሽው ይሄንን ህይወት። አንድ ወንድ አላማ የሌለው ስራ የሌለው ወንድ፣ ዘልዛላ ወንድ ቤት ተከራይቶ ስላስቀመጠሽ ብቻ እየወጣ ውጭ እያደረ እየሰከረ እየመጣ ወዲያው እርግዝና ሳይፈጠር ማምለጥ ትቺ ነበር ከዛ ህይወት። ሰው እሳት ላይ ተቀምጦ ከዛሬ ነገ እሳቱ ይጠፋል ብሎ አይጠብቅም። መውጣት ነው ከእንደዚህ አይነት ህይወት። በጊዜ መቁረጥ፣ ጀግና ቆራጥ መሆን ነው። መበሳበስ፣ 4 ዓመት ከምናምን መበስበስ ከዚህ ብስብስ ጋር። ልጆችሽ ናቸው አሁን ዋጋ እየከፈሉ ያሉት። አንቺማ አመለጥሽ ከኢትዮጵያ ከችጋር ኑሮ አምልጠሽ ኩዌት ሄድሽ። እነሱማ ኩዌት እንዳልኩት እኮ ለእነሱ ብዬ ጨራሽ። በቃ 2 ሰዓት ሙሉ ቁጭ ብለን ሰማንሽ በትዕግስት ልባችን ሊወረድ። ዝም ብለሽ አዳምጪ። አሁን አንቺ አመለጥሽ ወደ ተሻለ ሀገር ኩዌት፣ ወደ ኩዌት ሄድሽ። ጥሩ ህይወት አለ፣ ጥሩ አየር፣ ጥሩ ምግብ፣ ጥሩ ነገር አለ። ልጆች ገጠር ወረወርሻቸው እናትሽ ጋር። ስለዚህ ዋጋ እየከፈሉ በአንቺ ምርጫ፣ በአንቺ ወሳኝ አለመሆን፣ በአንቺ ቆራጥ አለመሆን፣ አንቺ በጊዜ ወሰነሽ ከዛ የተበሳበሰ ህይወት ባለመውጣትሽ ዋጋ እየከፈሉ ያሉት አሁን ልጆችሽ ናቸው። የከተማ ኑሮ ለምደው፣ የከተማ ምግብ፣ የከተማ አየር፣ የከተማ መጮት ለምደው በድንገት አንስተሽ ወስደሽ ገጠር ወረወርሻቸው። መስዋዕትነት እየከፈሉ ያሉት እነዚህ ልጆች ናቸው፣ ሳይፈልጉ መጥተው። አሁንም ጥፋትሽን ስህተትሽን ካላመንሽ ነገ ትደግሚያለሽ። ነገም እንደዚህ አይነት እንዝላል ታገቢያለሽ። ስለዚህ ሴት ልጅ እንደዚህ አይነት ዘልዛላ ባል ሲኖራት በጊዜ ቆርጣ ከዛ ህይወት ካልወጣች ልጆች ናቸው ዋጋ የሚከፍሉት። ታውቃላችሁ፣ እዚህ አረብ ሀገር ላይ ዘልዛላ ወንድ ያገቡና ሴቷ የቢዝነስ ባለቤት ሆና ምናምን ሰካራም ዘልዛላ አላማ የሌለው ባል ያገቡና በጊዜ አይወጡም ከዛ ህይወት። ይወልዱና ወልደው ልጆቻቸውን እንደ ኤክስፖርት ያደርጋሉ፣ ወደ ኢትዮጵያ ይልካሉ። ባልና ሚስት አረብ ሀገር ላይ እየጨፈሩ እየኖሩ ልጆቻቸው ወደ ኢትዮጵያ ይወረወራሉ። እነሱ አረብ ሀገር ላይ የተሻለ ምግብ እየበሉ የተሻለ ህይወት እየኖሩ እየወለዱ ወደ ኢትዮጵያ ይልካሉ። እንደ እቃ ይላካል እየተወለደ ልጅ። እናትና አባት አብራችሁ ማታሳድጉ ከሆነ አትውለዱ። ሰዓቱ ሲደርስ ትወልዳላችሁ። ልጅ እንደ እቃ እያሸጋችሁ ካርጎ እየላካችሁ በየአረብ ሀገራቱ ለልጆቻችሁ አታስቡም እንዴ? የእኛን ህይወት የምናሰምረው እኛ ነን። ሁላችንም ጠንካራ ልንሆን ይገባል። ቆራጥ ጨካኝ ልንሆን ይገባል። በዚህ ጉዳይ አግብተሽ ዘልዛላ ከሆነ አላማ ከሌለው አላማው ከአንቺ ጋር አንድ አይነት ካልሆነ አላማው አብሮ ሰርቶ ሲጀመር አንቺም አላማ የለሽም። አላማ ቢኖርሽ ዱባይ ላይ 2 ቁጭ አትይም ነበር። አንቺም እሱ ሰው እንዴት አይጨንቀውም? ስደት ላይ ያለ ስራ ሲቀመጥ አይደለም ባለትዳርና ልጆች ያሉት ሰው ቀርቶ እኔ ሲንግል ሁኜ ከመዳም ቤት ወጥቼ አዲስ ስራ እስከማገኝ ስትረሱ ሊገለኝ
ያለ ስራ መቀመጡ የሆነ ለምንድን ነው የምኖረው? የመኖር ትርጉሙ ጠፋብኝ። የሰው ልጅ ሳይሰራ እንዴት ይኖራል? ስደት ላይ ሳትሰሩ የቤት ኪራይ አለ፣ ምን አለ፣ መታመም አለ፣ ስንት ነገር አለ። የሰው ልጅ ሳይሰራ እንዴት ደስተኛ ሆኖ ይተኛል፣ ይበላል፣ ይጠጣል ያለ ሀሳብ? ይህ ምንድነው የሚያሳየው? ከልጅነት ቤተሰብ ኃላፊነት የማይሰማው አድርጎ ካሳደገ፣ ቤተሰብ አጨማልቆ ካሳደገ። እኛ ግን ከልጅነታችን ኃላፊነት እየተሰጠን ያደግነው። በቤት ውስጥ ስራ እንሰራለን። ልጅ ሆነን ገና ተቀስቅሰን ቤት አጽሉ፣ እቃ ጠቡ፣ ምግብ አብስሉ እንባላለን። ኃላፊነት ይሰማናል። ከልጅነቱ ጀምሮ ኃላፊነት እየተሰጠው ቤት ውስጥ የቤተሰብ ኃላፊነት እየተሰማው ያደገ ሰው ሲያድግ ያለ ስራ መኖር አይችልም። ማን አለኝ፣ ማን ያበላኛል፣ ማን ስደት ላይ ቤት ኪራይ ይከፍልልኛል እኔ ካልሰራው ይላል። እንደገና ትዳሩ እስኪቋቋም ስራ እስኪኖር ገቢ እስኪኖር ድረስ እርግዝና መከላከያ መጠቀም፣ ይህ እኮ እውቀት ነው። እርግዝና መከላከያ መጠቀም። ቆይ ባሌ ደህና ስራ እስኪኖረው ድረስ ቆይ ካልኩሌት አድርጎ የኔና የእሱ ገቢ አረብ ሀገር ላይ ልጅ ለማሳደግ በቂ ነው ወይ ብሎ ካልኩሌት አድርጎ የሰው ልጅ የእርግዝና መከላከያ የሚያቆመው። ለሚመጡት ልጆች አታስቡም እንዴ? ሁለቱ ልጆች መጨረሻቸው ገጠር ሆነ። ከአውስትራሊያዊ ተወልደው አስባችሁታል? ከአውስትራሊያዊ አባት ተወልደው ከዚህ እንዝላል አባት እሱ አውስትራሊያ እየኖረ እናትየው ኩዌት መጥታ እየኖረች፣ ሁለቱ ልጆች ግን ገጠር ተወረወሩ። ያሳዝናል። አርቃችሁ አስቡ ሴቶች፣ አርቃችሁ። ፈጣሪ ማህፀን የሰጠን ለእኛ ነው። እሺ ወንድ ልጅ ማህፀን የለውም። ወንድ ልጅ ማህፀን ስለሌለው አያገባውም። ሂዶን ኬር በቃ ደስታውን ብቻ ነው የሚያየው። አብሮሽ ይተኛል፣ ይደሰታል። እሱ ማህፀን የለውም፣ ይሄዳል ወደፈለገበት። አንቺ ማህፀን ውስጥ ልጅ ይቀራል። አንቺ ነሽ በእርግዝና የምትሰቃዩ፣ በምጥ የምትሰቃዩ፣ ወልደሽ ደግሞ ማሳደጉ ላይ የምትሰቃዩ። ስለዚህ ከወንዱ በላይ መጨነቅ ያለባት ማናት? ማናት? ሴቷ፣ የማህፀን ባለቤት የሆነችው። ፈጣሪ እኛ ከወንዶች በላይ ኃላፊነት ስለሚሰማን ነው ለእኛ ማህፀን ይሰጣል። ስለዚህ አስቡ፣ ሙኛቱ ታገስናት እኮ። ስንት ሰዓት ነው የሰማናት? የመጀመሪያ ታሪካችን ናት አይደል? አይስዌር 3 አወር ነው ብለን የሰማናት። ካኒዩ ኢማጅን የመጀመሪያ ባለ ታሪክ ናት። 3 አወር ያው አሁን ስላይድ አድርጌ ሳይሆን ልክ እንደተገባው ነው ያስገባሁት አይደል? ኤግዛክትሊ 3 አወር 3 ሰዓት በትዕግስት ቁጭ ብለን ሰማናት። አጭር አስተማሪ ጋሽ ይባል። እሺ ወደ አሁን ሼር አድርጉ። ወደ ሶስቱ ጉዳይ ልንሄድ ነው ውዶቼ። ኖ 4 አወር ማለት 3 አወር ከገባው 3 አወር አጭር ነው ብለሻል ያንቺ። ይገራል። ልገርብላችሁ? እሺ እገርብላችኋለሁ። ይህንን በጣም በትዕግስት ልቤ እየወረደ ስለሰማ እገርባለሁ። ኧረ እኔ ገና አልወለድኩም። የውሸት ፖስት አይተሽ ነው ማሪ? አልወለድኩም። አንዷ የወለድኩ መስሏት። ኮንግሬትስ ሀቡዬ ነገር ልስማ ኖ አሉ። እሺ እንዳትገርቢ አሉ። እሺ አልገር ተናዳቸዋል በጣም። እሺ እኔ ግን ብገርበው እንደሷ ደም አላፈላም። ቀልጠፍጠፍ አድርጌ ነው። ግድ የላችሁ ሞክሩት። እኔ እንደሷ አዝሜ አይደለም፣ አጭር አድርጌ 2 ደቂቃ አይፈጅብኝም። ኖ እኮ አልወርድም ካልሰማችሁኝ። በግድ እኮ ይሰማናል። እምቢ ብላ ይቀራል። በቃ ነው ካላችሁ እኮ በግድ ማን ይገርብላችኋል? አይገርማችሁም? እንደውም አልገርብም። እኔ አጣፍጬ ቅመም ጨምሬ ኮሜዲ አድርጌ ነበር ልገርብላችሁ የነበረው። ቀረባችሁ። እሺ አለም ወይ እንዴት ዋላችሁ? እንዴት ነሽ? ሰላም ነው? እግዚአብሔር ይመስገን። እና ያው ትንሽ የማስተማሪያ እንትን አጭር ናት። ያው እዚህ ስደት ላይ ነው ያለሁት። ትንሽ ከፍ አድርጊ ማለት ምናምን ዓመቴ ነው ስደት
ሄድፎን አድርገሻል? ይሰማል? ይሰማል። እምቢ አልገርብም ነው አላላችሁ መጀመሪያ? እሺ አላረኩም ብዬ እሺ። እናቴ ትንሽ እና ያው እሺ ምን መሰለሽ፣ አንዱ ያው ስደት ላይ ነው ያለሁት ብዬሻለሁ፣ ቆይቻለሁ። ያው እየሄድኩ እየመጣሁ ኢትዮጵያንም መላለሳለሁ። ትንሽ ጊዜ ቆይቻለሁ እዚህ ስደት ላይ። የዚሁ አሁን የምኖርበት ሀገር ዜጋ ስደት ላይ ተዋውቄ ልጅ አለኝ ከሱ። ያው በወቅቱ በጣም ወድጀዋለሁ። በመሀል ልጅ ተፈጠረ። ያው እድሜም እየሄደ ሲሄድ በቃ የሆነ ስሜትሽ የሚሆነው የልጅ ጉጉት ላይ ያው ፈልጌውም ነው ማለት ይቻላል። እና ያው ሰውየው ያው እኔ ወደድኩት እንጂ ለልጅ አባትም ለመሆን ብቁ አይደለም። እና ያው ልጅ መጣ በመሀል። ከዛ ልጅ ወለድኩ። የዛሬ 7 ዓመት ወለድኩ። አርግዤ እዚሁ እየሰራሁ ሀገሬ ወልጄ መጣሁ ማለት ነው። እዛ 6 ወር ተቀምጬ ለእህቴ አስቀምጬ መጣሁ። እህቴ ጋ ነው ልጅ ያደገው። ያው እንደሱ አድርጋ ነው ተፈልጋለሁ። አሁን ምንድን ነው ልጄ እናትም አባትም ሆኜ የማሳድገው እኔ ነኝ። አይሰማም? ይሰማል? ይሰማል፣ ግን ትንሽ ቀልጠፍ ብትይ ደግሞ ጥሩ ነው። ኦኬ። ልጄ አሁን ያው እኔ ነኝ የማሳድገው። እናቱም አባቱም ሆኜ የማሳድገው እኔ ነኝ። ያው ስህተትም ሆኖ ምንም እኮ አልገባንም። ቢሆን ዓመቴ ነው ውዴ። እንዴት ተዋወቃችሁ? እንዴት ተረገዘ? እንዴት ተወለደ? ሳትነግሪኝ ዝብርቅርቅ አለ። ስቴፑን አልጠበቅሽም። ምንም አልገባንም ታሪኩ። ኔትወርኳ ነው ጉዶቼ። ምን ጉድ ነው? ተመስገን ኔትወርኳ ነው መሰለኝ። በቃ ማሪ ይቅርብን። እሺ እናመሰግናለን። እንዳትመለሽ። ምን ሆናችሁ ነው ዛሬዎቹ? ምን ጉድ ነው? ያቺን ትሪያወር ሙሉ ልባችን እየወረደ ሰማን። እሷ ደግሞ አታምጣው ስለ ባሰ አምጥቶ ቆለለዋል። ባስቹ አመጣች። እሺ አሁን እኛ ወደ ራሳችን ፕሮግራም እንገባለን። ሳጂን ፎሎ እያደረጋችሁ፣ ዲቦን ፎሎ እያደረጋችሁ ጋይስ። ዲቦ ከ3 ቀን በኋላ አርብ የቀጠሮ ጌም አላት እና ፎሎ አድርጓት ፕሊዝ። እሺ ቅድም እንደገረብላችሁ እንደናንተ አይደለሁም። እሺ እሺ። ልጅቷ ዱባይ ላይ በቪዚት ቪዛ ቡና ጠጡ። ቡና ካፌ ውስጥ ነው ቡና ጠጡ የምትሰራው እና ይሄ ምን የሚባል ሬስቶራንት ነው ገብታ፣ ሀበሻ ሬስቶራንት ሉክ የሚባል ገብታ በልታ ስትወጣ ልክ እንደ ቱርክ ፊልም ይጋጫሉ። እሷ ከባስ ስትወቅት እሱ ደግሞ ሲወጣ ይጋጭ ነው። አሁን ሱሪ ነው በኋላ እንተዋወቂላት እና ስልክ ይቀያየራሉ። ወደ ዋንዴሽ ብላት ያነሴ ስልክ ይቀያየራሉ። ከዛ ማውራት ይጀምራሉ። አውስትራሊያዊ እንደሆነ ዲያስፖራ እንደሆነ ወደ ኢትዮጵያ ለመሄድ ትራንዚት መጥቶ ዱባይ ኢትዮጵያ ረብሻ ስለሆነ ለሴፍቲው ፈርቶ እዚሁ ዱባይ አፓርትመንት ተከራይቶ እየኖረ ያለ ዲያስፖራ አውስትራሊያዊ እንደሆነ ይነግራትና እሷም ልቧ ይመሰጥና ዲያስፖራ ስታገኝ ወዲያው በ1 ወር ውስጥ ኒካ ያስሩና እዛው ቤት ተከራይቶ አብረው መኖር ይጀምራል። እናቱም አውስትራሊያዊ ናት፣ ኢትዮጵያዊ አውስትራሊያዊ ከአውስትራሊያ መጣ ዱባይ። እናቱም እና ደግሞ ከሌላ ያለ ጋብቻ የሚወደው ልጅ ነበረ። 4 ነው ዱባይ ላይ እየኖሩ እያለ ለ3 ወር ያህል የሁላቸውን ቪዛ ያልቅና ህገወጥ ይሆናሉ።
ኦቨርስቴይ ይሆናሉ፣ ይቆጥሩባቸዋል ቀራማ። ከዛ ሲቆጥሩባቸው ተያይዘው ወደ ሀገር ቤት ይመጣሉ። ሀገር ቤት ይመጡና ቤት ይከራዩና አሁንም ለ4 ሲኖሩ ሰራተኛ ተቀጥሮ 5ኛ ሲኖሩ ጀለሴ ዱባይ እያለ ውጭ ማደር፣ መጠጣት፣ ሴት መቀየር ምናምን ሙሉ ነው እና መብላት፣ መጠጣት፣ መጠጣት፣ መጨፈር፣ ሴት መቀየር፣ በቃ ዚስ ላይፍ። በእንደዚህ አይነት ሁኔታ እየኖሩ እሱ አውስትራሊያ ይመላለሳል። ይሄዳል 3 ወር ሰርቶ 3 ወር ደግሞ ይዞ ይመጣል። 3 ወር ኢትዮጵያ ይጨብሳል። በየቦታው ሴት ያስረግዛል፣ በየቦታው ሴት ይቀይራል። በእንደዚህ አይነት ብስብስ ባለ ኑሮ 4 ዓመት ኖሮ 2 ልጆችን ወለደች፣ ወንድና ሴት። ብታይ አይቀየርም። ሁሌ ይጠጣል። እሷን እንደ እቃ ከስንት አንዴ መጥቶ ልብስ እንደ መቀየሪያ ነው የሚቆጥራት። ገባችሁ? በየቦታው ያድራል፣ በየክለቡ ይጠጣል፣ በየሆቴሉ ያድራል፣ በየቤርጎ ሴት ይዞ ያድራል። እዚህም እዛም ሴት ያስረግዛል፣ ያስወርዳል። ጀለሴ ጋር የሚመጣው ንጹህ ልብስ ለመቀየር ብቻ ነው። ይህ ህይወት ሰለቻትና ሲጣሉ በመጨረሻ ጀለሴ አውስትራሊያ በሄደበት የቤት ኪራይ የማይከፍልም በየ3 ወሩ ቤት መቀያየር ነው። የቤት ኪራይ እየተጠራቀመባቸው እየተባረሩ ከሰፈር ሲቀያየሩ 4 ዓመት የኖሩት። ከዛ በቤት ከናካቴ መምጣት ሲያቆም የቤት እቃውን ሸጣ ክራዩን ከፍላ ልጆቿን ገጠር እናቷ ጋር 2 ልጆቿን ወርወራ አሁን እሷ አረብ ሀገር እኮ የት ትገኛለች? እሱን ፍቺ በፍርድ ቤት ፍቺ ፈጽማ በሌለበት በጋዜጣ ሰውጃ አልመጣም። ሰውጃ ፍቺ ፈጽማ እሱን ለልጆች የተቆራጭ ስትል በቃ በመጣ ሰዓት ሲመጣ እሱ ይንቀሳቀስልሻል፣ በሌለበት ተቆራጭ ሄድ ይመጣል ብለው ፍቺ ወረቀቷን ሰጥተዋት ተፋታ። ልጆቿን ለእናቷ ገጠር አስቀምጣ ወደ ኩዌት መጣች። አሁን 3 ወር ሆኖ ከመጣች በየወሩ ብር እየላከች ልጆቿን ታሳድጋለች። ይህ ነው እንግዲህ ዲያስፖራ ብላችሁ ልትሞቱ ነው። ሴት ልጅ ክብር ከሌላት፣ ራሷን ማታከብር ከሆነ፣ ለብር የምትገዛ ከሆነ፣ ለዲያስፖራ የምትገዛ ከሆነ እንደዚህ ነው። አቡ ሰራተኛውን ረሳሽ። በመጨረሻ ወርዶ ታመጥብጦ ሰራተኛ 16 ዓመት ሰራተኛ ከደላላ ቤት ያመጣቻት እሷንም አውጥቶ ውጭ ተከራይቶ። እኔ ግን ብሩ አልክበትም። በየቦታው ለሴት ቤት ሲከራይ ደግሞ እንደ አረብ ይከራያል። አረቦች ናቸው ለሴት ቤት መከራየት የሚወዱት። ሰራተኛዋንም ተከራይቶ አውጥቶ እንግዲህ እሷንም አስረግዞት የማስረገዝ ስራው ነው። ኢትዮጵያዊ ባልታዛር በቤት እና ሴት ልጅ ለራሷ ክብር ከሌላት፣ ለዲያስፖራ መዋች ከሆነች እንደዚህ በቃ ብር ላለ ወንድ ራሷን የምትሰጥ ከሆነ ወንዱም ይንቃታል። እንዲህ ነው እና ሴቶች ራሳችሁን አክብሩ፣ ራሳችሁን ውደዱ። በሽታ ያስፈራል። እንግዲህ መከላከያ ስለማይጠቀሙ ነው እርግዝና የሚፈጠረው አይደል? ስለዚህ የትኛውም ሴት ጋር ዝም ብሎ ነው የሚጋደሙ። ስንት ሴት አርግዛበት አስወርዷል። እና አሁን ውዶች የሁላችሁ ለሱሱ እኔ የቀጠሮ ጌም ብዬ ነበረ እና የብዙዎች ሀሳብ ምንድነው የቀጠሮ ጌም ቲክቶክ ግማሹን ይወስድባታል። አንድ ሰው አንድ አንበሳ ቢሰጣት አንበሳውን $300 ገዝቶ ለሱሱ ሲሰጣት ሱሱ ጋር የሚገባው $150 ነው። 150 ለቲክቶክ ነው። ስለዚህ ሱሱን ለማገዝ የቀጠሮ ጌም ከሚሆን ቲክቶክን ከመገበር በካሽ ብናገዛት እና ወደ ተሻለ ሀገር ሄዳ ስራ እንድትሰራ ብናደርጋት የሚል ሀሳብ መጣና ምን ትላላችሁ? ከቲክቶክ ጊፍቱ ካሹ አይሻልም ወይ? ሌሎቹ ሀቡዬ ሶሪ ዝም አልኳት፣ ተኝቼ ነበር። ስሜ ወዶች አመሰግናለሁ። በቃ ሀቡ በጣም ነው የማመሰግነው እናቴ። ማለት በኋላ ነገ ነው ምንጫወት ነገ ነው ከእንቅልፌ ባንኜ ነው። አይ ወይኔ መከራዬ። እንትን ልናደርግ ነው ሱሱዬ፣ ልናግዝ ነው። አዎ እንዲህ ይሳተፋሉ፣ ችግር የለውም። እሺ እና አሁን ነው ወይስ መቼ? አሁን ልጀምር ነው። እሺ አይ ልጀምሪ ከሆነ እሺ። አይ እኔ አንድ አፍታ ነገራቸው ልውጣ ብዬ ነበረ። እሺ ውዶቼ ስሙኝማ፣ የኔ ቪዲዮዎች ውስጥ ማለት ነው ባለፈው ሜሉ አንድ አንበሳ በልታለች። የሀቡ ሞዴሬተር በኮሜንት አንድ አንበሳ በልታለች። የቀጠሮ ጌሜ ቪዲዮ ላይ የኔ ቪዲዮዎች ውስጥ ገብታችሁ የሰራሁት ቪዲዮ ላይ ኮሜንት ጽፋችሁ 1000 ላይ ካገኛችሁ ወይ አንድ አንበሳ
ወይ ደግሞ 30,000 ብር ሸልማለሁ ብያለሁ። የትኛው ቪዲዮ ላይ አይ መርጠው የፈለጉት ላይ 1,000 የገባ የጌም ቪዲዮ ላይ ሰርተው እንትን ብለው ጽፈው 1,000 ከገባላቸው ኮሜንት ለፌመስ አይቻልም፣ ለእናንተ ነው ለኮሜንታተሮች። ሁለተኛ ቻሌንጅ ሰጥታችኋል። በቀደም የኔ ሞዴሬተር ፍቅር የሚሉ አንድ አንበሳ በልታለች። በኮመንት ጽፉና ኮመንቱ ላይ 1,000 ላይክ ካገኛችሁ ኮመንታችሁ 1,000 ላይክ ካገኘ አንድ አንበሳ ወይንም ካሽ 30,000 ብር የመረጣችሁትን ሰጣችኋለች። ስለዚህ ተሳተፉ ውዶቼ። ግን እኮ ቪዲዮ ብትወስኝ ይሻላል። አይ ሀቡ ደስ ያላቸውን ኮሜንት ደስ ያላቸው ቪዲዮ ላይ እንትን ማለት ይችላሉ። 3-4 ስለሰራው ብቻ ይግባላቸው። እኔ እሱ ብቻ ነው። ለሜሉ በልታለች። አንድ እድለኛ ካለ አንድ እድለኛ ይበላል። ማና የፈስ ያለው እያለች ነው እኮ ንገሪያቸው። ማሪ እንትን እንዲያደርጉልሽ ላይክ እንዲያደርጉልሽ ማና የኮመንትሽን እና እየገባችሁን ተጠቀሙ እድሉን። እሺ አንደኛ ከራሴ ነው የምጀምረው። የሱሱን ከሀቢባ ነው የሚጀመረው። እኔ 50,000 ብር እሰጣለሁ ለሱሱ። ደረሰኙን ደግሞ ቴሌግራም ቻናሌ ላይ እለቃለሁ፣ ማየት ትችላላችሁ። ኦኬ እኔ 50,000 ቀድሼዋለሁ የሱሱዬ። አሁን አካውንት ነምበር ትላክና አካውንት ነምበሩን ኮመንት ላይ መልቀቅ እንጀምራለን። ቴሌግራም ቻናሌ ባዮ ላይ ያለ ተቀላቀሉ። ደረሰኝ ምሳ ላይ ይለቃለሁ። ሂዱበት፣ ጀምሩ። ሳጂዬ ስንት ትያለሽማ? ሼር ለሳይንታ ሼር አሉ ለሁሉም ሱሱን እናግዛለን ላሉ ሁሉ። ሱሱዬ አካውንት ላኪልኝ ዋትሳፕ ላይ ሞዴሬተሮች ግሩፕ ላይ ልልቀቀውና ሞዴሬተሮች እዚህ ጋር ፊደል ቀላቅለው መልቀቅ እንዲጀምሩ። ከዛ ቪዲዮ አብሬና ደግሞ እኔና አንቺ በትልቁ እንሆናለን። እሷን በትልቁ አለት እኮ ቪዲዮ ስታበራ እኔና እሷ እንደዚህ 2 መስኮት እንሆናለን። እሺ ሳጂ ልጅ መሰለኝ። ሳጂ ያለሽማ ሙኒትንም ሼር አድርጉላችሁ ውዶች። ካንሺ ኦልሶ አድ ቱ ሀር ባዮ ሀብ ማይ ቻናል ኖ ሀር አካውንት ኖት ሀር ባዮ አታደርገው። እዚህ ጋር ነው የምናደርገው። ከዛ ቃል የገቡትን ሰዎች ቁጥር እየተቀበልኩ ዋትሳፕ ግሩፕ ከፍታለሁ። ባሮቱማ አንዞክ በጣም ነው እንደ የተቃጠልከው። እሺ ሀቡ ይሰማል? ቤቲ ግርማን አወቅሻት? ቤቲ ግርማ 50,000 ብር አስገባላታለሁ ብላለች። ቁጥሯን በዋትሳፕ ላኪልኝ። እሺ ደረሰኝ ልክልኝ። አካውንት እሺ ልክልሻለሁ። 50,000 ብር አስገባላታለሁ ብላኛለች። አሁን በጣም እናመሰግናለን ቤትዬ፣ የኔ እናት። በቀደምም አንበሳ አውርዳላታለች። ትባረክ ቤቲ ግርማ 50,000። እሺ ዲቦዬ አንቺ ስንት ትያለሽ? ማሩ እኔም 50,000 አስገባል። ቴንኪ ማሪ። ዲቦ 50,000፣ ሀቢባ 50,000፣ ቤቲ ግርማ 50,000፣ ዲቦ 50,000። ሳጂዬ ዙም ላይ ነበርኩ፣ ስብሰባ ላይ ነበርኩ። ዙም ላይ ነው 50,000 ናት። ክበሪልኝ ጋይስ። ሙኒት ጋር ሼር አርጉ፣ ቤታ ጋም ሼር አርጉ። እነሱ ጋር ለሊት ከሆነ ቤታ በኋላ ትመጣለች። እሺ አሁን አካውንት ነምበር መልቀቅ እንጀምራለን። አካውንቱን ሞዴሬተሮች ግሩፕ ላይ ለቅቄዋለሁኝ።
እዚህ ጋር እንትን በሉት። ሞዴሬተሮች ብቻ ናችሁ የምትጽፉት ፊደል ቀላቅላችሁ። ሱሱዬ ኢፍ ዩ አር ሬዲ ቪዲዮ አብርሺ ማለት እሺ። ከዛ ሞዴሬተሮች ማስገባት ትጀምራላችሁ። አንዴ እኔ እና ሱሱ በትልቁ ስንሆን ባለ 10 አረገውና እንደዚህ ይሆናል። ለጊዜው ነገሩን አነሳዋለሁ። እሺ ይኸው ማስገባት ጀምሩ። የኔ ሰከንድ አካውንት ቦታ እንዳይጠቀው ጋይ ሳጂን ሁላችሁም እዚህ ጋር ያላችሁ ፎሎ ያደርጋችኋት። ሳጂንም ዲቦንም ፎሎ አድርጓቸው። እሺ ክብሪቷንም ሼር አድርጉላት። ለሱሱዬ እንትን ስትይ ስትሰበስቢ ንገሪኝ ያሉኝ ሰዎች እንዳለ ሼር አድርጉላቸው ውዶች አለው። እሺ ክብሪቷ ነይ ግቢ እና ተናገሪ። እኔ ፍቅር ሰላም መቅዲ ገብተሻል ውዴ። እየገባችሁ ወዲያው ካላበራችሁ ሀቡ ቁጥሩ ደረሰሽ? ቁጥሯ ልኬልሻለሁ። እሺ እናቴ። ሌሎቻችሁም የኔ ፋሚሊዎች ከስር ካላችሁ ተሳተፉ። ሱሱዬ ምርጥ